አይኖ ላለፉት 5 ወራት ምንም አይነት ቪዲዮ አልሰራሁላችሁ። የጠፋሁትም ከበድ ያለ ፐርሰናል ጉዳይ ገጥሞኝ ስለነበር ነው። ግን የሌለን ይናፈቃቸውኝ። ያለፉትን 5 ወራት ለመካስ ያህል በተከታታይ 7 ቀናት በየቀኑ ቪዲዮ የምለቅላችሁ ይሆናል። ስለዚህ ይህን ቪዲዮ የከፈታችሁ ሁላችሁም ቪዲዮ ላይክ በማድረግ ሰፖርት አድርጉት። ላለፉት 5 ወራት ብዙ ነገሮች ተፈጥረዋል። በተለይ ደግሞ የኤአይ ነገር ሌላ ታሪክ ገብቷል። ለእኛ ለኤዲተሮች በጣም አሪፍ ቢሆንም ግን ደግሞ በዛው ልክም ጉዳቶች አሉት። እኛ ሳንጎዳ እንዴት ኤአይን መጠቀም እንችላለን? እሱን ወደፊት በደንብ በዝርዝር የምናየው ይሆናል። እናም በዛሬው ቪዲዮ ስለ ታክስ ኢንፎ እናወራለን። ሁላችንም ኮንተንት ክሬተሮች ኦር ደግሞ ዩቲዩብ ላይ ቪዲዮ የምንሰራ ሰዎች ለዩኤስኤ እና አየርላንድ ታክስ እንከፍላለን እና ደግሞ ያ የሞላ ነው የታክስ ኢንፎ በየአመቱ ኤክስፓየርድ ያደርጋል። እናም በቅርቡ ለሁላችሁም ኢሜይል ማደረጉ ስለማይቀር ይህንን የዛሬውን ስቴፕ በመከተል የታክስ ኢንፎአችሁን አፕዴት ማድረግ ትችላላችሁ። ነገር ግን አፕዴት ባናደርገው ምን ይፈጠራል? የሚፈጠረውም ከምታገኙት ገቢ ላይ 30% የሚወስድ ይሆናል። ያ ማለት 10,000 ብር ከሰራችሁ 3,000 ይወስድባችኋል ማለት ነው። አፕዴት ካደረግነውስ ምን ያህል ነው ከምናገኘው ላይ የሚቆርጥብን? 24% ብቻ ይሆናል ማለት ነው። ያ ማለት 10,000 ብር ብትሰሩ እሱ የሚወስድባችሁ 2,400 ብር ብቻ ነው። ግን እዚህ ጋር ማስተዋል ያለባችሁ 3,000 ብር እንደሚወስድ ብቻ አይደለም። በወር የምትሰሩት 100,000 ብር ሊሆን ይችላል። ያኔ ነው 30% ሲቆርጥባችሁ ወሽመጣችሁ ብጥስ የሚለው። በቃ ወሽመጤ ብጥስ አለ። ስለዚህ አሁን እንዴት አፕዴት እንደምናደርገው የማሳያችሁ ይሆናል። ይሄ መንገድ ከዚህ በፊት ታክስ ላልሞላችሁም ስለሚሆን በደንብ በጥንቃቄ ተመልከቱት። አሰላሙ አለይኩም፣ እንዴት ናችሁ? ስለ ቪዲዮ ኤዲቲንግ እና ዩቲዩብ ማወቅ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ወደ ፒሲያችን ተመልሰናል። ክሮም ላይ እንገባለን። ዘን በመቀጠል እዚች ጋር አድሰንስ ብለን እንገባለን። አድሰንስ እንደምትመለከቱ ጉግል አድሰንስ earn money from your website and monetization የሚላለ እሱን ክሊክ እናደርገዋለን። ከዚህ በፊት አካውንት የሌላችሁ ወይም ደግሞ አድሰንስ አካውንት ያልከፈታችሁ እናንተን ይሄ የታክስ ኢንፎ አይመለከትም። ግን አድሰንስ አካውንት ያላችሁ ገንዘብ እየሰራችሁ ያላችሁ ይሄ ነገር ይመለከታችኋል። ወይም ደግሞ ገና አፕላይ እያደረጋችሁ ያላችሁ ይሄ ነገር ግዴታ ያስፈልጋችኋል። ሁላችንም ያንን ታክስ ኢንፎርሜሽን ማስገባት አለብን፣ ግዴታ ነው። የማናስገባ ከሆነ ምናልባት ሙሉ ለሙሉ ገቢያችሁ ላቋርጦ ይችላል። ግን ምናልባት ነው፣ ያ የተረጋገጠ ነገር አይደለም። ስለዚህ አዲስ አካውንት ከሆነ እየከፈታችሁ ያላችሁት ሳይን አፕ የሚላል እዚች ጋር እሱን ክሊክ ታደርጋላችሁ ማለት ነው። ነገር ግን አካውንት ካላችሁና ኦልሬዲ ገንዘብ እየሰራችሁ ከሆነ እዚህ ጋር እንደምትመለከቱት ሳይን ኢን የሚለውን ክሊክ ታደርጉታላችሁ። ወደ ጉግል አድሰንስ ይወስዳችኋል ማለት ነው። ዘን እዚህ ጋር የኔ ቀጥታ ነው የገባው። እናንተ ግን ልክ እንደዚህ ዳይሬክት ወደ ጉግል አድሰንስ ካላስገባችሁ አድሰንሱን የከፈታችሁበትን ኢሜይል እና ፓስወርድ ታስገባላችሁ። ልክ እንደዚህ ከፍትላችኋል ማለት ነው። በመቀጠል እንደምትመለከቱት እዚህ ጋር በግራ በኩል ፔመንት የምትላለች እሷን ክሊክ እናደርጋታለን። ዘን ፔመንት ኢንፎ የምትላለች። በመቀጠል እንደምትመለከቱት ዩር ታክስ ፎርም ኤክስፓየርስ ኦን ዲሴምበር 31 2025 ይላል። ጉግል ሜይ ኒድ ቱ ዊዝሆልድ አፕ ቱ 30% ኦፍ ዩር ፔይአውት ምናምን ይላል። ብቻ 30%ን እንደሚያስቀርባችሁ ግልጽ እያደረገ ነው። ይህንን ቪዲዮ አሁን እየቀረጽኩ ያለሁት ኦክቶበር 17 ነው። ነገር ግን እንደምትመለከቱት እስከ ዲሴምበር 31 ወይም ደግሞ የአመቱ መጨረሻ ቀን ላይ እስከዛ ድረስ 2025 ማለት ነው። እስከዛ ድረስ እድል አለኝ ማለትም ጊዜ አለኝ ለማለት ነው። እስከዛ ድረስ ጊዜ አለኝ። የእናንተ ግን ይሄ ዲሴምበር 31 የሚለው ምናልባት ከፍም ዝቅም ሊል ይችላል። ግን የሁሉም ዲሴምበር 31 እንደሚሆን እርግጠኛ ነኝ። አጋጣሚ ግን ከፍ ካለ እሱን ቼክ ማድረግ ትችላላችሁ። እኔ አሁን ወደ 2 ወር ከምናምን አለኝ። እስከዛ ድረስ ፈታ ብዬ መጠበቅ ይችላሉ አፕላይ ይሄንን ታክስ ፎርሙን አፕዴት ሳላደርግ። ግን ያው ከመጠበቅ ይልቅ አሁን አፕዴት ባድርገው የተሻለ ነው። እንደምትመለከቱት ሰብሚት ኒው ፎርም እንለዋለን። እሱ እንደነካችሁት ወደዚህ ይመጣላችኋል። እንደምትመለከቱት ዝቅ ስታደርጉት ዩር ታክስ ፎርም ኤክስፓየርስ ኦን 12/31/2025 ይላል። ይህ ማለት 12ኛ ወር ላይ ቀን 31 2025። ይሄ ማለት ኦልሞስት 2026 ማለት ይቻላል። ምክንያቱም የመጨረሻው ወር ነው፣ የመጨረሻ ቀን ነው፣ 2025 ላይ ነው። ስለዚህ ይህ 30% ከሚወሰድብን ቀድመን ታክስ ፎርማችንን መሙላት ይኖርብናል ማለት ነው። እናም እንደምትመለከቱት እዚህ ጋር የዩናይትድ ስቴትስ ታክስ ፎርማችን ነው ኤክስፓየርድ ያደረገው። የኔ እንደምትመለከቱት አፕሩቭድ ብሏል። አሁን ኤክስፓየርድ ስላደረገ ነው አዲስ የምንሞላለት። ዘን እንደምትመለከቱት እዚህ ጋር ሰብሚትድ ብሎ የመጀመሪያ ታክስ ኢንፎን መቼ ኦን እንዳደረጋችሁ ወይም መቼ እንደሞላችሁ ያሳያችኋል። ዝቅ ስንል ደግሞ ሰብሚትድ ባይ ብሎ የራሳችንን ስም ወይም ደግሞ የሞላንበትን ስም ይሰጠናል። ከታች ደግሞ ኤክስፓየርስ ኦን ብሎ ኤክስፓየርድ የሚያደርግበትን ቀን ያሳውቀናል ማለት ነው። እናም እዚህ ጋር እንደምትመለከቱት ሰብሚትድ ባይ ብሎ ስማችን እዚህ ጋር ያስቀምጥልናል። እዚህ ጋር እንደምትመለከቱት ፔመንት አድሬስ ብሎ የፔመንት አድሬሳችንን ያስቀምጥልናል። ሜሊንግ አድሬስ ብሎም እዚህ ጋር አድሬሳችንን ያስቀምጥልናል ማለት ነው። ይህንን ድጋሚ ሰብሚት ኒው ፎርም ብለን እንሞላዋለን ማለት ነው። ከዚህ በፊት ታክስ ኢንፎርሜሽን ሞልተን ከሆነ ካልሞላን ግን ኒው ብለን የራሳችንን እንሞላለን ማለት ነው። የሞላን ግን እዚህ ጋር የምትመለከቱትን እንሞላለታለን ማለት ነው። ዘን እሱ እንዳያመልጠን ኒው ታብ እንከፍታለን። በመቀጠል አድሰንስ ብለን እንገባለን። ክሊክ እናደርግና እንገባለን ድጋሚ። አሁንም ሳይን ኢን እንለዋለን። ዘን ፔመንት ላይ እንገባለን። ፔመንት ኢንፎ
በመቀጠል እዚች ጋር ሰብሚት ኒው ፎርም የምትለዋን ክሊክ እናደርጋታለን። ከዛ በፊት ግን እንደምትመለከቱት ፔመንት አካውንት ብሎ ዩቲዩብ ኢትዮጵያ የሚለውን ነው የምታደርጉት። እሱን ክሊክ አድርጋችሁ ምናልባት አድሰንስ ኢትዮጵያ የሚለው ከሆነ ይሄ ለእናንተ አይሆንም፣ ምክንያቱም እኛ ኢትዮጵያ ውስጥ ስለሆነን ዩቲዩብ ኢትዮጵያ የሚለውን ክሊክ ታደርጉታላችሁ። ከዛም ሰብሚት ኒው ፎርም የሚለውን ክሊክ ታደርጋላችሁ። ወደዚህ ይመጣላችኋል። ድጋሚ ሰብሚት ኒው ፎርም የሚለውን ክሊክ ታደርጋላችሁ። ዘን እንደምትመለከቱት ስታርት ኒው ፎርም የሚለውን ክሊክ ነው የምታደርጉት። ኢፍ ዩ ስታርት ኤ ኒው ፎርም ዩር ፕሪቪየስሊ ሰብሚትድ ፎርም ዊል ቢ ሪሙቭድ ይለናል ማለት ነው። ያው ከዚህ በፊት የሞላችሁት ሪሙቭ ይደረጋል እያለን ያለው። ስለዚህ ኤክስፓየርድ ስላደረገ እሱን ሪሙቭ ያደርግልንና አዲስ እንሞላለን ማለት ነው። ስታርት ኒው ፎርም የሚለውን ክሊክ እናደርገዋለን። እዚህ ጋር እነዚህን ነገሮች ማንበብ ትችላላችሁ። ዘን ስታርት ፎርም የሚለውን ክሊክ ታደርጋላችሁ ማለት ነው። በመቀጠል የአድሰንስ አካውንታችሁን እዚህ ጋር ትመርጡለታላችሁ ክሊክ በማድረግ ማለት ነው። ትክክል ከሆነ ግን እዚች ጋር ትመጡና ፓስወርዷን ታስገባላችሁ ማለት ነው። ዘን ፓስወርዳችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። ቀጥታ ወደዚህኛው ፔጅ ያመጣችኋል። ዩናይትድ ስቴትስ ታክስ ኢንፎ ይለናል። በመቀጠል ዋት ታይፕ ኦፍ አካውንት ኢዝ ብሎ ስማችን ይጠቅስልናል። ሰን ኢንዲቪጁዋል ለኛ ኢንዲቪጁዋል እንለዋለን። እሱን ክሊክ በማድረግ ኔክስት እንለዋለን። በመቀጠል ዝቅ እንለውና አር ዩ ሲቲዝን ኦር ሬዚደንት ኦፍ ዘ ዩናይትድ ስቴትስ ይለናል። ወይም ደግሞ ዜግነት አላቸው እንደማለት ነው። እኛ ዜግነት የለንም ኖ እንለዋለን ማለት ነው። ኖ ካልነውም በኋላ ኔክስት እንለዋለን። በመቀጠል ዝቅ ስንለው W8 ቢን ይላል። ታችኛው ደግሞ WB ECI የሚል አለ። እኛን የሚመለከተን ወይም ደግሞ ታክስ ትሪቲ ቤኔፊትስ የምትላለች። እሷን ክሊክ እናደርግና ስታርት W8 ቢን ፎርም የሚለውን ክሊክ እናደርጋለን። ዘን ወደዚህኛው ፔጅ ቀጥታ ይወስዳችኋል ማለት ነው። እዚች ጋር ከዚህ በፊት የሞላችሁትን ስም አውቶማቲካሊ ራሱ ያስገባላችኋል። ነገር ግን ምናልባት ካላስገባላችሁ ያስገባችሁትን ስም እዚህ ጋር ታስገቡታላችሁ ማለት ነው። ከዚህ በፊት ታክስ ኢንፎ ስትሞሉ የነበረውን ማለት ነው። አዲስ ከሆነ ደግሞ ስማችሁን እዚህ ጋር ትጽፋላችሁ፣ የእናንተና የአባታችሁን ማለት ነው። የአያትን ብትጨምሩ ደግሞ የተሻለ ይሆናል ማለት ነው። እኔ ያደረኩት የኔና የአባቴ ስም ብቻ ነው። እንደምትመለከቱት ዝቅ ስንል ደግሞ DBA ይለናል፣ ዱይንግ ቢዝነስ ምናምን ይለናል። እሱ ኦፕሽናል ስለሆነ እንደምትመለከቱት እዚች ጋር አያስፈልገንም እንዳለን ተውና ካንትሪ ሪጅን የሚለው ጋር ክሊክ በማድረግ እዚህ ጋር ኢትዮጵያ ነው የምንመርጠው። ትክክለኛ አሁን ያለንበትን ወይም ደግሞ የምንኖርበትን ሀገር ማለት ነው። ዘን አሁን ኢትዮጵያን ያለሁት ኢትዮጵያን ክሊክ አድርጋለሁኝ። ወደ ታች ዝቅ እላለሁ። በመቀጠል እዚህ ጋር ፎሬንቲን እና US IT ኖር SSN የሚል አለ። እሱ ሁለቱም ኦፕሽናል እንደምትመለከቱት እዚህ ጋርም ኦፕሽናል አለ፣ እዚህ ጋርም ኦፕሽናል አለ። ኔክስት እንለዋለን። እሱ እኛን ስለማይመለከተን ማለት ነው። ዘን እዚህ ጋር እንደምትመለከቱት ቺኛዋን ቼክ ቦክስ ቼክ እናደርጋታለን። ዝቅ እንላለን። እዚች ጋርም ካንትሪ ሪጂን ኦፍ ሪሳይደንስ የሚል አለ። እሱን ክሊክ በማድረግ ኢትዮጵያ እናደርጋለን። የኔ ቅድም ስለሞላ አውቶማቲካሊ ኢትዮጵያ የሚለውን አስገብቶልኛል ማለት ነው። ስትሪት አድሬስ የሚል አለ። እዚህ ጋር ከዚህ በፊት የሞላው ስላለ እሱን ክሊክ አደርግለታለሁ ማለት ነው። እንደምትመለከቱት ከዚህ በፊት የሞላውላቸውን ራሱ አጅስት አድርጎ አስገብቶልኛል ማለት ነው። እዚህ ጋር APT ስዊት ETC ምናምን የሚለው ፖስታ ቁጥር ነው ያስገባሁት። እሱን አለማስገባትም ትችላላችሁ። ለምሳሌ እኔ አሁን ድሌት አድርጌ ላሳያችሁ። እንደምትመለከቱት ኦፕሽናል ስለሆነ ማለት ነው። እዚህ ጋር ኦፕሽናል መሆን አለመሆኑ እዚህ ጋር ስለሚገልጽልን ኦፕሽናል የሚለውን ነገር ማለፍ ትችላላችሁ ማለት ነው። ግዴታ አይደለም። ሌሎቹ ግን ኦፕሽናል የሚል ከሌላቸው ግዴታ ነው የሆኑ ነገሮች ናቸው ማለት ነው። ዘን እንደምትመለከቱት እዚህ ጋር ስትሪት አድሬስ የምትለዋን ከዚህ በፊት በጓደኛዬ ስለነበር የሞላሁት እኔ ያለሁበት ሀገር አልነበረም ይሄ። ዘን አሁን አዲስ አበባ ስለሆነ ያለሁት አዲስ አበባ ለዋለሁ ወይም ኢትዮጵያ ማለት ትችላላችሁ። አዲስ አበባ እንደምትመለከቱት አዲስ አበባ ኢትዮጵያ ብየዋለሁ። ይሄኛው ኦፕሽናል ነው እንዳልኳችሁ መተው እንችላለን። ፖስታል ኮድ አዲስ አበባ ነኝ፣ 1000 ነው አዲስ አበባ። ዘን እዚህ ጋር ሲቲ የሚለውን ደግሞ አዲስ አበባ ብቻ እንለዋለን ማለት ነው። እንደዚህ ከሞላን በኋላ እንደምትመለከቱት ዝቅ ስንል እዚች ጋር ሜሊንግ አድሬስ የምትል ቼክ ቦክስ አለች። እሷን ክሊክ በማድረግ ኔክስት እንለዋለን ማለት ነው። አሁንም ዝቅ እንላለን። ዘን እንደምትመለከቱት አር ዊ ክሌሚንግ ሪዲዩስ ሬት ኦፍ ዊዝሆልዲንግ አንደር ኤ ታክስ ትሪቲ ይለናል። እንደምትመለከቱት እዚህ ጋር እነዚህ ሁለት ወሳኝ ነገሮች አሉ። ሁለቱንም አንብበን መረዳት ይኖርብናል። ዘን እዚህ ጋር እኛ የሚመለከተን ኖ ምክንያቱም እኛ ኢትዮጵያ ነው የምኖረው። ኢትዮጵያ ደግሞ እዚህ ጋር የስ ብለን ኔክስት ካልነው ሀገር ይጠይቀናል። ኢትዮጵያ የለችም እዛ ጋር ባይዘወይ። እኛ ኖ እንለውና ኔክስት እንለዋለን ማለት ነው። በጣም አሪፍ። አሁንም ዝቅ እንልና አራተኛው ስቴፕ እንደምትመለከቱት አክቲቪቲስ ኤንድ ሰርቪስ ፐርፎርምድ ኢን US የሚል ይመጣልናል ማለት ነው። ዘን እዚህ ጋር has እገሌ performed any activities and services for Google within US or do they accept to in the future ይነናል ማለት ነው። የሆነ አክቲቪቲ ወይም ደግሞ የሆነ ሰርቪስ US ላይ ፐርፎርም ታደርጋለህ ወይ አይነት ጥያቄ ነው። ወይም ደግሞ ወደፊትስ ታደርጋለህ፣ አሁን እያደረግህ ካልሆነ ወደፊትስ ታደርጋለህ የሚል ጥያቄ ነው ያቀርበልን። እኛ ኖ ነው የምንለው። ምክንያቱም ያው ወደ ዩናይትድ ስቴትስ አይደለም ያለነው። እዛም ሄደን እኔ በግሌ ዩናይትድ ስቴትስ አይደለም እየኖርኩ ያለው። እዛም ደግሞ የምሰጠው ሰርቪስ ወይም ደግሞ አክቲቪቲ ምንም አይነት ነገር የለኝም፣ ወደፊትም አላስብም። ኖ ነው የምለው። የምታስቡ ካላችሁ ወይም ደግሞ እዛ የምትኖሩ ካላችሁ ግን የስ ብላችሁ መሙላት ይኖርባችኋል። እኔ የሚመለከተኝ ኖ የሚለው ነው። ኖ እንለውና አይ ሰርቲፋይ ዛት ዘ ሰርቪስስ ፕሮቫይድ ቱ ጉግል ኦር ኢትስ አፍሌትስ ዊል ቢ ምናምን የሚል ረዥም ጽሁፍ አለ። እሱን ቼክ ቦክስ ቼክ እናደርጋትና ኔክስት እንለዋለን ማለት ነው።
ይሄኛው ደግሞ የታክስ ሪፖርቲንግ መንገዳቸው ነው ማለት ነው። ዩኤስ ታክስ ዶክመንት ዴሊቨሪ ፕሪፈረንስ ፎርምስ ሰች አስ 1099K ምናምን የሚል አለ። ጉግል ሜይ ሴንድ ኤ ይር ኢንድ ታክስ ፎርም የሚል አለ። ይህ ማለት ዶክመንቱን በኢሜይል ላከው ወይስ ምናምን የሚለውን ጥያቄ እየጠየቃችሁ ነው። እኛ ግን ኢትዮጵያ ስለሆነ ያለ ነው ምንም የሚጠቅመን ነገር ስለሌለ ጎ ፔፐርለስ እንለዋለን። የሚመከረውም እሱ ነው። እንደምትመለከቱት ሪኮመንድ የሚደረገውም እሱ ነው፣ ፔፐርለስ የሚባሉ ማለት ነው። እሱን ክሊክ እናደርግና ኔክስት እንለዋለን። በመቀጠል እችኛዋን I confirm that I have reviewed the generated tax document to the best of my knowledge and benefit. They are true, correct and complete የሚለውን ቼክ ቦክሷን ቼክ እናደርጋለን ማለት ነው። ዶክመንታችን እዚች ጋር በግራ በኩል ትመጣልናለች ማለት ነው። እሷን ክሊክ አድርገን ዳውንሎድ ማድረግ እንችላለን። እንደምትመለከቱት አሁን የኔ ዶክመንት ይህንን ይመስላል። እዚች ጋር ክሊክ የዳውንሎድ በተን አለች። እሷን ክሊክ በማድረግ ቀጥታ ዳውንሎድ የማድረግበትን ቦታ ይመርጥልኛል። እዚህ ጋር እንደምትመለከቱት ዩቲዩብ ታክስ ዶክ ዘን ሴቭ እለዋለሁ ማለት ነው። በፒዲኤፍ እንደምትመለከቱት ሴቭ አድርጎልኛል እዚች ጋር። ዘን ወደዚህኛው ፔጅ እንመለስና ኔክስት የምትለዋን ክሊክ እናደርጋታለን። ዘን መጨረሻ ላይ 7ኛው ስቴፕ ደግሞ ሰርቲፋይ ኤንድ ሳይን የሚል አለ። ዝቅ ስትሉ ብዙ የሚሞሉ ነገሮች አሉ። እዚህ ጋርም አሉ፣ እዚህ ጋርም አለ፣ እዚች ጋርም እንደምትመለከቷት አለች። ይሄኛውን ሁሉንም ዝቅ እንልና ዱ ዩ ኮንፊርም ዩ አር ዘ ቤኔፊሻል ኦነር ኔምድ ኢን ዘ ታክስ አይደንቲቲ ሴክሽን ኦፍ ዘ ታክስ ፎርም የሚል አለ። ትክክለኛው ኦነር ናችሁ ሆይ አይነት ጥያቄ ነው። ዘን ቤኔፊሻሪ ኦነር ኔም ብሎ ቅድም ያስገባችሁትን ስም እዚች ጋር ያመጣላችኋል። ትክክል ከሆነ የስ ስትሉታላችሁ፣ ትክክል ካልሆነ ግን ኖ ነው ማለት ያለባችሁ። የስ ስትሉት እንደምትመለከቱት ፉል ሌጋል ኔም ብሎ ስማችሁን እዚች ጋር ያስቀምጥላችኋል። ሰብሚት የምትላለች እሷን ክሊክ እናደርጋለን ማለት ነው። ከላይ ግን እንደምትመለከቱት የትኛዋን ነው? ይችኛዋን እንደምትመለከቱት አንደር ፔናልቲስ ኦፍ ፐርጀሪ የሚላለ አይ ዲክሌር ዛት የሚላለ አይ ሃቭ ምናምን ይለናል። ማንበብ ትችላላችሁ። መጨረሻ ላይ በቦልድ ከባድ ነገር ነች፣ በቦልድ ነው የጻፏት። አይ አግሪ ዛት አይ ዊል ሰብሚት ኤ ኒው ፎርም ዊዝን 30 days ኢፍ ኤኒ ሰርቲፊኬሽን ሜድ ኦን ዚስ ፎርም ቢካም ኢንኮሬክት ይለናል ማለት ነው። ምክንያቱም በ30 ቀን ውስጥ እንደገና አዲስ ፎርም ሞላለሁ፣ የሞላሁት ፎርም ትክክል ካልሆነ ብላችሁ የምትስማሙበት ነገር ነው። ዘን እሱን ግዴታ ክሊክ ማድረግ አለብን። ካላደረግነው የሚፈጠረው ላሳያችሁ። እዚች ጋር ሁለቱንም ኦን ከላይ ያሉትን ማለት ነው። ይችኛዋን ሰርቲፋይ የምትለዋን እና አንደር ፔናልቲስ የምትለዋን ሳንነካ ኔክስት ስንለው ግዴታ ኦን ማድረግ እንዳለብን እንደምትመለከቱት ሰርቲፊኬሽን ሪኳየርድ ይለናል ማለት ነው። ዞንሱን ክሊክ እናደርግለታለን። ዝቅ እንልና አሁን ሰብሚት እንለዋለን ማለት ነው። እንደምትመለከቱት ዩር ታክስ ኢንፎ ሃዝ ቢን አክሴፕትድ ይላል። እንደምትመለከቱት አፕሩቭድ ሆነናል። ኦክቶበር 17 ነው አሁን እየሞላ ያለበት ቀን ማለት ነው። ጁማ ወይም አርብ ቀን ነው። አሁን ያው በተከታታይ 7 ቀን ቪዲዮ በየቀኑ ስለምለቅ ቀደም ቪዲዮ እየሰራው ስለሆነ ነው። ይሄ ቪዲዮ የሚለቀቀው ሰኞ ነው እስከ እሁድ ድረስ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ኦር ጁማ፣ ቅዳሜና እሁድ 7ቱንም ቀን በየቀኑ ቪዲዮ ለቅላችኋለሁ። በጉጉት ጠብቁ ማለት ፈልጋለሁ። ያው ኤዲቲንጉ ትንሽ ጊዜ ሊወስድብኝ ስለሚችል ለዛ ነው ከኦክቶበር 17 ጀምሮ የመጀመሪያውን ቪዲዮ መቅረጽ የጀመርኩት ማለት ነው። ፋይናሊ አፕሩቭ ተደርገናል። ከዚህ በኋላ ምንም የሚጠበቅብን ነገር አይኖርም ማለት ነው። ታክስ ኢንፎአችንን በዚህ መልኩ ሞልተናል ማለት ነው። ሌላ ምንም ኮምፕሊኬትድ የሆነ ውስብስብ የሆነ ነገር የለውም። በቀላሉ በዚህ መልኩ ታክስ ኢንፎአችሁን አፕዴት ማድረግ ወይም መሙላት ትችላላችሁ ማለት ነው። ግልጽ ነው ብዬ አስባለሁ። ዩቲዩበር የሆነ በሙሉ ይህ ነገር ግዴታ ያስፈልገዋልና ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። በቀጣይ ደግሞ ስለምን ይሰራ የሚለውን ጥያቄ ጠይቃችኋለሁ። ኮመንት ላይ ሀሳባችሁን አስቀምጡልኝ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።